طيب ልክ እንደዚሁ በሌላ ቦታ ላይ ኢብኑ አልቀይም የሚጠቅሱት አንድ ቁም ነገር አለ። ምንድነው እሱ? አንዳንድ ጊዜ እኛ እዝነት ብለን የማናስባቸው ነገሮች ከአላህ በኩል የእዝነት መገለጫ ይሆናሉ። ሌላው ቀርቶ ወንጀል መስራታችን ማለት ነው ከበስተኋላ የሚያመጣቸው የእዝነት ጥበቦች አሉ። እነዚህን ጥበቦች ለማስገኘት ብሎ ወንጀል መስራት አይቻልም። ይሄ ሸሪዓዊ ነገር እኛን የሚመለከት ኃላፊነት ነው። ግን ጥበቦቹ ደግሞ አላህ የሚያውቃቸው ጥበቦች ናቸው። ከነዚህ መካከል አንዱ ምንድነው? መሽሀድ الرحማ ብሎ የጠቀሰው ነው። ከማነበው ከጊዜ አንፃር ኢንሻአላህ ሐሳቡን ልጥቀሰው። አንዳንድ ሰው ለወንጀለኞች ያለው ምልከታ በጣም በጭካኔ ላይ የተመሰረተ ይሆናል እና እንዴት ወንጀል ይሰራሉ፣ እንዴት የአላህን ህግ ይጥሳሉ ብሎ ዱዓ ሊያደርግባቸው ራሱ ይዳዳዋል። በቃ እንዴት የሚል እነሱን በቁጣ መንፈስ የማሰብ ሁኔታ ነው የተጠናወተው ማለት ነው። ግን በሆነ መልኩ አላህ Subhanahu Wa Ta'ala ወንጀል እንዳይሰራ እሱን ሳይጠብቀው የአላህ እርዳታ ያስፈልጋል ማለት ከወንጀል ለመቆጠብና ዝም ብሎ ተቶት ወንጀል ከሰራ ወንጀል ማንም ሰው ሊሰራው የሚችለው ነገር እንደሆነ ያውቃል። በዚህ የተነሳ ልቡ ሰበር ይላል። ስለዚህ ለወንጀለኞች ያለው ምልከታ እንዲሁ በልበ ደንዳናነት በጭካኔ ላይ የተመሰረተ ሳይሆን በእዝነት ላይ የተመሰረተ ይሆናል። ይሄ ጥፋት ነው። ስለዚህ እንዴት ነው እነሱን ማቃናት የሚቻለው? ስለዚህ በእነሱ ላይ ዱዓ በማድረግ ፋንታ ለእነሱ ዱዓ ወደ ማድረግ የሚሸጋገርበትን ተግባራዊ ትምህርት አላህ እየለገሰው ሊሆን ይችላል ማለት ነው። ይሄ ሊታወቅ የሚገባ ነገር ነውና ከዚህም ጋር ተያይዞ ለምሳሌ ከሰዎች ጋር የምናደርገው ግንኙነት ላይ በተለይ ዳዕዋ የምናደርግ ሰዎች ይህን ነገር ያማከለ መሆን አለበት። ጥፋተኞችን አላህ ቀድሮባቸው ይህንን እውነታ እንደሳቱ ወደ ጥመት እንደተጓዙ ስንመለከት ልናዝልናቸው ይገባል። በተቃራኒው ደግሞ የአላህን ህግ መጣሳቸውን አስመልክቶ እኛ የታዘዝነውን የሸሪዓ ግዴታ ስናስተውል ደግሞ ይህንን ነገር እንዲቀበሉ ልናዛቸው እንደሚገባ በዚህ ላይ የአላህን ህግ እንዲፈጽሙ በተቻለ አቅም ልንገፋፋቸው እንደሚገባ እናስባለን። ሁለቱ የሚጋጩ ነገሮች አይደሉምና ማለት ነው። ولذلك قال ابن القيم في النونية واجعل لقلبك مقلتين كلاهما بالحق في ذا الخلق باصرتان فانظر بعين الحكم وارحمهم بها إذ لا ترد مشيئة الديان وانظر بعين الأمر واحملهم على أحكامه فهما إذا نظران واجعل لوجهك مقلتين كلاهما من خشية الرحمن باكيتان لو شاء ربك كنت أيضا مثلهم فالقلب بين أصابع الرحمن ሁለት አይነት ምልከታዎች ይኖሩ። አንደኛው ምልከታ ከቀደር አንፃር የምታይበት ምልከታ ነው። ይሄ በእዝነት የተሞላ ይሆን። ሌላኛው ምልከታ ደግሞ ከሸሪዓ አንፃር የምታይበት ነው። ይህ ደግሞ የሸሪዓን ህግ ከማስፈጸም ጋር የተቆራኘ ይሆን። ጥቅል መልእክት ይሄ ነው ማለት ነው። እና አንተም ምናልባት በዚያ ቦታ ላይ ልትሆን ትችል ነበር። አላህ ሙስሊሞችን ምን ብሎ ነው የመከራቸው? የሱን ጸጋ ያስታወሳቸው። كذلك كنتم من قبل فمن الله عليكم فتبينوا እናንተም እኮ እንዲህ ነበራችሁ አላህ ሁለታውን ወለላችሁ ከዛ በኋላ ተመርታችሁ ነውና ይላል። ይህ የአላህ ጸጋ በሰዎች ላይ ሊንጸባረቅ የሚችልባቸው ሁኔታዎች ብዙ ናቸው። አንደኛው ለሰዎች መልካም መዋል ነው። በተለይ ሰደቃ፣ ይሄ የእዝነት መገለጫ ነው። የአላህን አጅር መነየትና ለሰው ማዘን የሚጋጩ ነገሮች አይደሉም። ሰዎች ተቸግረው ስትመለከቱ እነዚህ ሰዎች በዚህ መልኩ የተቸገሩት ምናልባት ከኔ ያነሰ ብልጠት ወይም ብልሃት ኖሯቸው ላይሆን ይችላል። ነገር ግን አላህ ፈትኗቸው ነው የሚለውን ነገር ማስታወስ ያስፈልጋል። ወይም እኔ በእነሱ ፋንታ በእነሱ ቦታ ቢሆን ተቸግሬ ሰው ለምንበት ደረጃ ላይ ብደርስ ወይ ደግሞ ምናልባት የምገባበት ጎጆ ወይም ቤት የሌለኝ ብሆን ኖሮስ የሚለውን ማሰብ፣ የታመመ ሰምሶና እንደዚህ ሆ ማዘን፣ ይሄ የሙእሚን መገለጫ ነው፣ የደካማነት መገለጫ አይደለም። ለዚህ ነው ሰደቃ ተሻጋሪ የሆነ መልካም ስራ እስከሆነ ድረስ አላህ ዘንድም በዚሁ መልኩ ለኛ መልካም እንዲውልልን የሚያደርግ መልካም ተግባር ነው። አንዱ መገለጫ ይሄ ነው። ሌላው ደግሞ ከሰዎች ጋር በሚኖረን መስተጋብር፣ በየትኛው መስተጋብር፣ በተለይ ደግሞ እኛ የበላይ ሆነን የምናስተዳድረው በየትኛውም አይነት የስልጣን እርከን ላይ ያለን ሰዎች እዝነት መገለጫችን ሊሆን ይገባል። አቅም ስላለን ሌሎችን መቅጣት አንችልም። መልእክተኛው አለይሂ ሰላቱ ወሰላም አቡ መስዑድ አልበድሪ የተባለውን ሰሃቢ ባሪያው የሆነ ጥፋት አጥፍቶ ሎሌው እሱን ሲገርፍ ከሩቅ ይጠራሉ።
እሱ ሐዲሱን ሲያስተላልፍ ከሩቅ የሆነ ድምጽ ይሰማኛል ግን በቁጣ የተነሳ የማን እንደሆነ አልለየሁትም ይላል። ድምጹ እየቀረበ መጣ። ከዛ ዞር ሲል መልእክተኛው ናቸው። ደንግጦ በእጁ ያለውን አልንጋጣለው። اعلم ابا مسعود አሉት ان الله اقدر عليك منك عليه አላህ እኮ በአንተ ላይ ይበልጥ ቻይ ነው። አንተ በሱ ላይ ካለ ችሎታ ይበልጥ አላህ እኮ ይበልጥ ቻይ ነው አለ። በዚህ ጊዜ ይህን ሰው ነፃ ወጣው ማለት ነው። ሌላው ከዚህ ጋር በተያያዘ መልኩ ምን ያለው መልእክተኛው አለይሂ ሰላቱ ወሰላም ለባሮች ራሱ ምን ያህል እንደሚታዘን ማለት ነው። ኢኽዋኑኩም ኸወሉኩም جعلهم الله تحت ايديكم فمن كان اخوه تحت يده فليطعمه مما ياكل وليلبسه مما يلبس ولا تكلفوهم ما يغلبهم فان كلفتموهم فاعينوهم ይላሉ። ባሮች ልብ በሉ እንደ ሸቀጥ የሚገዙ የሚቀየሩ የድሮ ባሮችን አስመልክተው መልእክተኛው ወንድሞቻችሁ ናቸው ይላሉ። አላህ በእጃቸው አድርጓቸው ነውና አሉ። ወንድሙን በአላህ በእጁ ያደረገለት ሰው ምን ያሉ ልብ በል እንግዲህ እንደው ይራራለት ብቻ እኮ አይደለም እሱ ከሚበላው ያብላው አሉ። እሱ የሚለብሰው አይነት ልብስ ያልበሰዋል። እንዲህ አይነት ህግ የትኛው ዓለማዊ ህግ ላይ ወይም ደግሞ ለሰብአዊ መብት ተቆርቋሪ ሰዎች ዘንድ ነው የምታገኘው? ስለዚህ እነዚህን ባሮቻችሁን የሆነ ስራ እንዲሰሩ ካዘዛቸዋቸውም የሚያሸንፋቸው ነው ማለት ከአቅማቸው በላይ የሆነ ነገር እንዳታዟቸው፣ ካዘዛቸዋቸው ደግሞ አግዟቸው አሉ። በኩራት መንፈስ እዛ ቁጭ ብላ አትመልከተው። ሌላ ሐዲስ ላይ ደግሞ የሆነ ሰው ቁጭ ብሎ ባሪያው የሆነ ምግብ ካመጣለት አንድ ሁለት ጉርሻ እንኳን ቢያንስ ያጉርሰው፣ አብሮ ይብላ፣ ካልሆነ አንድ ሁለት ጉርሻ ያጉርሰው ያሉ ነብይ ናቸው እንግዲህ ነብዩ ረህማ። ስለዚህ በጥቅሉ ምንም አይነት ኃላፊነት ላይ ያለ ሰው ትንሽም ቢሆን ትልቅ በሱ ስር ላሉ ሰዎች እዝነት ማሳየት ያስፈልገዋል። ምን ይላሉ መልእክተኛ አለይሂ ሰላቱ ወሰላም فيما اخرجه مسلم من حديث عائشه قال اللهم من ولي من امر امتي شيئا فشق عليهم فاشقق عليه ከኔ ህዝበ ሙስሊም የሆነ ስልጣንን ወይም ኃላፊነትን ተሸክሞ በእነሱ ላይ يعني መሸቃ ያደረሰ ችግርን ወይም ያስቸገራቸው ችግርን ያጋረጠባቸው ማለት ነው። በምንም መልኩ ያስቸገራቸው እስከሆነ ድረስ አላህን ምን አሉት እሱንም አስጨንቀው ብለው ዱዓ አደረጉበት ማለት ነው። በተቃራኒው ደግሞ من ولي من امر امتي شيئا فرفق بهم فارفق بهم የሆነ ኃላፊነት ላይ ኖሮ በስሩ ላሉት ሰዎች ያዘነ በትህትና በተለሳለሰ ሁኔታ እነሱን ያስተናገደና ያስተዳደረ ከሆነ ለሱም እዘንለትና የተለሳለሰ የሆነ ነገርን ስጠው ብለው መልእክተኛ አለይሂ ሰላቱ ሰላም ዱዓ አድርገውለታል ማለት ነው። ዞሮ ዞሮ ርዕሱ እንደምታውቁት እጅግ ሰፊ ማብራሪያዎችን ሊያስተናግድ የሚችል ርዕስ ከመሆኑ ጋር ከተሰጠን ሰዓት አንፃር ኢንሻአላህ በእነዚህ ነጥቦች እንብቃቃለን። هذا والله اعلم وصلى الله على محمد واله واصحابه اجمعين. خير جزا الله شيخنا خير الجزاء الشيخ إلياس أحمد حقيقة እንግዲህ እንዳሉት ይህንን ርዕስ ለመዳሰስ ምናልባት እንዲህ አይነት 10ም 20ም ሐለቃ ላይ በቃው ይችላል። ነገራ ደግሞ ይህን የመሰለም ዒልም ያው የሰዓት ጉዳይ ሆነብን ለማቋረጥ ተገደናል። እሳቸውንም ህብረተሰቡንም ይቅርታ እንጠይቃለን። ወጀዛኩሙላሁ ኸይር። እንደሚታወቀው ለዚህ ኮንፈረንስ የቁርአን ሂፍዝ ውድድር ነበርና በዚህ በቁርአን ሂፍዝ ውድድር በ3 ጁዝ በ5 ጁዝና በ8 ጁዝ የተወዳደሩ ልጆቻችን አሉ። እነሱን የምንሸልምበትና እንዲሁም ደግሞ የእዝነቱ ነብይ በሚል ረሱል ሰለላሁ እዝነት አስመልክቶ የግጥም ውድድር ያዘጋጀን ነበር። እንዲሁም የግጥም ውድድር አሸናፊዎችን ይፋ የምናረግበት ፕሮግራም ብቻ ነው የቀረን። እነዚህን ፕሮግራሞች ወንድሞችን እየጠራን እስክንሸልም ድረስ እንዲሁም መቼም ሻህረል ቁርአን ደጃችን ላይ ደርሷልና እንዲሁ ወንድማችን ቢላል ሙሰማ ትንሽ ቁርአን ቀርቶ ልባችንን ሰብሰብ ያርግልና እነዚህን ወንድሞች እና ልጆቻችንን ሸልመን እዚሁ ለሰላት የተዘጋጀ ቦታ ስላለ ሰግደን ለያያለን። قارئ بلال مسمى فليتفضل مشكور. أعوذ بالله من الشيطان الرجيم. يا أيها الذين آمنوا اتقوا الله حق تقاته اتقوا الله حق تقاته ولا تموتن إلا وأنتم
وأنتم مسلمون واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا وكنتم على شفا حفرة من النار فأنقذكم منها كذلك يبين الله لكم آياته لعلكم تهتدون ولتكن منكم أمة يدعون إلى الخير ويأمرون بالمعروف وينهون عن المنكر وأولئك هم المفلحون ولا تكونوا كالذين تفرقوا واختلفوا من بعد ما جاءهم البينات وأولئك لهم عذاب عظيم يوم تبيض وجوه وتسود وجوه فأما الذين اسودت وجوههم أكفرتم بعد إيمانكم فذوقوا العذاب بما كنتم تكفرون وأما الذين ابيضت وجوههم ففي رحمة الله هم فيها خالدون تلك آيات الله نتلوها عليك بالحق وما الله يريد ظلما للعالمين. جزاه الله خير جزاه ወንድማችን ቢላል ሙሰማ የመጀመሪያዎቹን በሶስት የተለያዩ ጁዞች ተከፋፍለው ቁርአን ያሸነፉ ልጆችን የሚሸልሙንን ሶስት ሸላሚዎች ወደ መድረክ ጋብዛለሁ። ዶክተር አብዱ ኸይሪ፣ ኡስታዝ ጀማል ያሲን እና የለሚ ኩራ ክፍለ ከተማ እስልምና ጉዳዮች ምክር ቤት ዋና ስራ አስፈጻሚ ጋሽ አደም ተሾመን ወደ መድረክ ጋብዛለሁ። ሶስቱንም የቁርአን ውድድር አሸናፊዎች እንዲሸልሙልን። በሶስት ጁዝ ሶስተኛ የወጣው ተማሪ ዩሱፍ ነቢል ከሼክ ኢድሪስ መድረሳ እንዳቸውና እንዲሸልሙና በዚህ طيب በሶስት ጁዝ ውድድር ሁለተኛ የወጣው ተማሪ አብዱራህማን መሐመድ ካቡ ሙሳ አልአሽዓሪ መድረሳ ያው የሽልማቱ መጠን የመጀመሪያ ሶስተኛ የወጣው 10,000 ብር፣ ሁለተኛ የወጣው 15,000 ብር፣ በሶስት ጁዝ አንደኛ የወጣው ኢብራሂም ከሪም ከሼክ ኢድሪስ መድረሳ አንደኛ የወጣው በሶስት ጁዝ 30,000 ብር ሽልማት አለ። ይሄው طيب ሌላው በአምስት ጁዝ ውድድር ሶስተኛ ከወጣው ተማሪ እንጀምራለን። ተማሪ አብዱራህማን ዩኑስ ከሙህሲን መድረሳ ተማሪ አብዱራህማን ዩኑስ በአምስት ጁዝ ሶስተኛ በመውጣት አላሁ አክበር ቁርአን ሐፍዘው ተወዳድረው አንደኛ የወጡ ልጆችን ነው እየሸለምን ያለነው። ሞራል እንስጣቸው። طيب እንዲሁ በአምስት ጁዝ የሂፍዝ ውድድር ሁለተኛ በመውጣት ኢድሪስ መሐመድ ከሼክ ኢድሪስ መድረሳ ኢድሪስ መሐመድ ኢድሪስ ይመስለኛል ኢንሻአላህ የሼክ መሐመድ ኢድሪስ መድረሳ
ከሼክ መሐመድ ኢድሪስ ልጅ ነው ራሱ። طيب በ5 ጁዝ ውድድር አንደኛ የወጣው አማር አብዱሽኩር ከሼክ ኢድሪስ መድረሳ እንዲሁ። አሁን ወደ 8 ጁዝ ሽልማት እንሸጋገራለን። በ8 ጁዝ የቁርአን ሂፍዝ ውድድር ሶስተኛ በመውጣት ተሸላሚ አይመን ካሚል ከሼክ ኢድሪስ መድረሳ። አይመን ካሚል እንዲሁ በ8 ጁዝ ሁለተኛ በመውጣት ተማሪ አብዱራህማን አቡበከር ከኢብኑ አባስ መድረሳ። በ8 ጁዝ ሁለተኛ አብዱራህማን አቡበከር። በ8 ጁዝ የሂፍዝ ውድድር አንደኛ በመውጣት ተማሪ አብዱራህማን በድሩ ከሼክ ኢድሪስ መድረሳ። የ50 ሺህ ብር ሽልማት ተሸላሚ ነው ኢንሻአላህ። አላሁ አክበር አላሁ አክበር። እዚህ ይጠሩሃል። ሌላኛው ተሸላሚዎቹ የቅድሙን የግጥም ውድድር ያሸለሙት ነው። ከልፋቱ አንፃር እውነት መሸለም የነበረባቸው ዳኞቹ ናቸው። በጣም ነው የደከሙት። በጣም አድካሚና አልፊ ነበር። ይህንን ግጥም 197ቱን ግጥም ወደ 3 ለመምረጥ በጣም አድካሚ ድካም ነው የለፉት። ጀዛሁሙላህ ኸይር፣ ከልብ እናመሰግናቸዋለን። በግጥም ውድድር ሶስተኛ በመውጣት ተሸላሚ የሚሆነው ዑመር አባተ። በግጥም ውድድር የመጀመሪያው ሶስተኛ የወጣው የ20 ሺህ ብር ሽልማት ተሸላሚ ነው። ሁለተኛ በመውጣት የ30 ሺህ ብር ሽልማት ግጥም ውድድር የሚሸለመው ነቢል ነኪር። በነበረው የግጥም ውድድር አንደኛ በመውጣት የ50 ሺህ ብር ሽልማት አሸናፊ አብዱራህማን አሊ ተመቸው አንደኛ። አላሁ አክበር። ተመችቶት ቀስ ብሎ እየመጣ ነው ከኋላ ሽልማትን። የ50 ሺህ ብር ተሸላሚ ነው። ሽልማትን ተቀብለህ ጨርስ ወደ እኔ ትመጣለህ፣ ታካፍለኛል። ኸይር። ሸላሚዎቻችንን ኡስታዝ ጀማል ያሲን፣ ሀጂ አደም ተሾመ፣ ዶክተር አብዱ ኸይሬ ከልብ እናመሰግናለን። መርሐባ። አንደኛ የወጣውን ያሸነፈበትን ግጥም እዚሁ እንዲያነብ እንጋብዛለን። ሁሉንም ብናስደምጣችሁ ጥሩ ነበር፣ ሰዓት ስለገደበን። ቁርአን ያሸነፉ ልጆችን ቅድም መጀመሪያ መክፈቻው ላይ ልጆቹ እንዲቀሩ አድርገናል፣ ሰምተናቸዋል። ግጥሞቹን ግን አንዱን ብቻ መስማት አለብን። አንደኛ የወጣውን ግጥም ያነብልን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ። ለዓለማት እዝነት በአረቢያ ምድር በዚያ በበረሃ ድንቁርና ነግሶ በክብሩ የአላህ ቤት በካዕባው ዙሪያ ጣዖት ተልከስክሶ ሃይባይ በሌለበት የጨለማ ትውልድ ከንቱ ድንዛዜ ሴት ከነ ህይወቷ የሚቀብር ፍጡር በነበረ ጊዜ በዚያ በበረሃ በአላህ ማጋራት ቤቱን በሰራበት የዓለማቱ ጌታ ብቻውን መመለክ በተዘነጋበት አንድ ሰው ብቅ አለ የእውነት በር ከፍቶ እንደ ቀጥር ፀሐይ ጉዳዩ የጠራ በሆይ ተመርቶ ለዓለማት እዝነት ከዓለማቱ ጌታ አንድ ሰው ተላከ በረሃብ መካከል በችግር መካከል በጠላት መካከል ሐቅን የሰበከ እንዲህም አወጀ ከአላህ በስተቀር በእውነት የሚገዙት መች አምላክ አለና ፍጹም የሚያልቁት እያለ ባንክሮ ከተት አስተጋባ ሰው ባለበት ሁሉ ከእውነት በመነጨው ሰማያዊ ቃሉ ደጋግሞም ተጣራ አብዷል እስከሚሉ እርሱ ያ የሆነው ከሀብታችን በላይ ከልጃችን በላይ ከሚስታችን በላይ ከነፍሳችን በላይ ከዓለም ሁሉ በላይ የምንሳሳለቱ ግብሩ የነጠረ ልክ እንደ ቁርአን የነበር ሀያቱ ከሳት እንድንድን ጀነት እንድንወርስ የነበር ጉጉቱ
ከአደም ዘር በሞላ ስብዕናው የላቀ የሱ ነገር ሁሉ እጅግ የገዘፈ እጅግ የረቀቀ ዝምድና የሚቀጥል ሰው ዘንድ ተናናሽ የዱንያን ብልጭልጭ እርግፍ ያደረገ የሚንቃት ጭራሽ ትንሽ ትልቅ ሳይል ፍጹም ሰው አክባሪ እውቅ የጦር አበጋዝ ትሁት ያገር መሪ ወዲህ የፍቅር ሰው ልብን የሚያቀልጡ በተጣሩ ጊዜ የሚስታቸውን ስም የሚያቆላምጡ ወዲያ ደግሞ ጀግና ጠላት የሚያስርዱ ገና ሳይጠጉ አንድ ወር ሲቀራቸው የሚያርበደብዱ እርሱ ነው እንግዲህ ሳያይን በናፍቆት ተክዞ የነበር በፍጹም ውዴታ ከአላህ እዝነት ለኛ የመጣ ስጦታ ፈለጉን መከተል ሐቁ ግድ የሆነው ፈጽሞ መቃረን እርም የተደረገው እንደነገርኳችሁ እንዲያ በሆነበት በአረቢያ ምድር በዚያ በበረሃ ቀለም ሳይመረጥ ሀብታም ሳይል ድሃ ለዓለማት እዝነት ከዓለማቱ ጌታ አንድ ሰው ተላከ በረሃብ መካከል በችግር መካከል በጠላት መካከል ሐቅን የሰበከ ማን ነው ካላችሁኝ ያ ብርቅዬ ነብይ ያ ሙሐመድ አሚን ሰርክ የሚያናውዘኝ በናፍቆት ሰመመን አላህ ያገናኘኝ እዚያው ከሐውድ ጎን ጀዛኩሙላህ ኸይር አላሁ አክበር ጀዛውላህ ኸይር ጀዛ በግጥም ውድድር አራተኛ በመውጣት ከሴቶች ደግሞ አንደኛ በመውጣት ሶስተኛ እንደወጣች ምን ቆጥራት እህታችን አለች አጠቃላይ ከሁሉም ከአጠቃላዩ አራተኛ ነው የወጣችው ብቸኛ ደግሞ ሴትም ስለሆነች ከሴቶች አንፃር አንደኛ ነው የወጣችውና ቢያንስ የሶስተኛውን ደረጃ ማግኘት አለባት የሚል ውሳኔ ያላቸው የመርከዝ ኢብኑ መስዑድ ኃላፊዎች ኡሙ ፈውዛን ሰሚራ ጀማል ከስልጤ ዞን ወራቤ ከተማ ማለት ነው አላሁ አክበር ሴቶች እንኳን ደስ አላችሁ ኡሙ ፈውዛን ሰሚራ ጀማል የሶስተኛ የወጣውን የ20 ሺህ ብር ሽልማት ለሷም ምን ሽልማት ይሆናል ማለት ነው የመዝጊያውን ፕሮግራማችንን በቁርአን እንድናደርገው በ8 ጁዝ የቁርአን ሂፍዝ ውድድር አሸናፊ የሆነው ልጃችን ቁርአን ቀርቶልን የፕሮግራማችን መዝጊያ ይሆናል أعوذ بالله من الشيطان الرجيم إن أصحاب الجنة اليوم في شغل فاكهون هم وأزواجهم في ظلال على الأرائك متكئون لهم فيها فاكهة ولهم ما يدعون سلام قولا من رب رحيم وامتازوا اليوم أيها المجرمون ألم أعهد إليكم يا بني آدم ألا تعبدوا الشيطان إنه لكم عدو مبين وأن اعبدوني هذا صراط مستقيم ولقد أضل منكم جبلا كثيرا أفلم تكونوا تعقلون هذه جهنم التي كنتم توعدون اصلوها اليوم بما كنتم تكفرون اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يكسبون ولو نشاء لطمسنا على أعينهم فاستبقوا الصراط فأنى يبصرون ولو نشاء لمسخناهم على مكانتهم فما استطاعوا مضيا ولا يرجعون ومن نعمره ننكسه في الخلق أفلا يعقلون
وما علمناه الشعر وما ينبغي له إن هو إلا ذكر وقرآن مبين لينذر من كان حيا ويحق القول على الكافرين. جزاه الله خير الجزاء وبارك الله فيكم.